አዲሱ የኢራን መሪ ሙታጅብ ካማኒ ለድርድር ፍንጭ ሰጡ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስ ወቅታዊ ዓለም አቀፍ የፖለቲካ፣ የቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶች፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችን እና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮንም ላይክ እንዲሁም መጋቢያ አስተያየቶን እንዲያስቀምጡልን በመጠየቅ ወደ ዕለቱ አብይ ጉዳይ እናልፋለን። 26ኛ ቀኑን ያስቆጠረው በአሜሪካና በእስራኤል ጥምር ከኢራን ጋር እየተካሄደ ባለው ጦርነት ትክክለኛ አዳዲስ መረጃዎችን የምናቀርብበት ሰዓት ደርሷል። በቅድሚያም ወደ ዋና መረጃዎቹ እናልፋለን። 100% አሸንፈናል ሲሉ ዶናልድ ትራምፕ መደመጣቸው፣ በቴህራን በተፈጸመው ጥቃት 12 ሰዎች መገደሏቸው፣ ካናዳ ለእስራኤል ከባድ ማስጠንቀቂያ መስጠቷ፣ የኢራን ኒውክሌር ኃይል ማመንጫ በድጋሜ መመታቱ፣ በሆርሙዝ ሰርጥ በነፃ ማለፍ አብቅቷል መባሉ፣ አዲሱ የኢራን መሪ ለድርድር ፍንጭ ሰጥተዋል እየተባለ መሆኑ፣ እንዲሁም የእስራኤልን የሚሳኤል ናዳና ጥንካሬ የምናይበት ሰዓት ነው። በሌላ መረጃ የኢትዮጵያ አየር መንገድም መረጃ አሰምቶናል። አጫጭር መረጃዎች ስናልፍ ኢራን የነዳጅ ዋጋ እየቀነሰ በመጣ ቁጥር ጠላት ያልሆኑ መርከቦች በሆርሙዝ ባህር ዳርቻ ሊያልፉ እንደሚችሉ ተናግራለች። እንደሚታወቀው የነዳጅ ዋጋ 6% መቀነሱ ይታወሳል። ወደ ሌላ መረጃ ስናልፍ መንግስት ባደረገው የኢንተርኔት አገልግሎት መቋረጥ ምክንያት ኢራናውያን ውስጥ ያሉ ሁሉ ሰዎች በአብዛኛው ከዓለም ተቋርጠዋል መባሉን፣ እንዲሁም በኢራን ሀገር ኢንተርኔት ሙሉ በሙሉ የተቋረጠ መሆኑን እየተነገረ ነው። ምንጫችን ቢቢሲ ነው። ወደ ሌላ መረጃ ስናልፍ ዩናይትድ ስቴትስ ከኢራን ጋር በምታደርገው ጦርነት የምትጠቀምባቸው በሚሊዮን የሚቆጠሩ ዶላር የሚገመቱ አነስተኛ ዋጋ ያላቸው መሳሪያዎች ቢሆኑም ክምችቱ እየቀነሰ እንደሆነ ለፔንታጎን ስጋት ሆኗል ተብሏል። ዋሽንግተን ታይምስ እንደዘገበው። ወደ ሌላ መረጃም ስናልፍ ዶናልድ ትራምፕ ባለ 15 ነጥብ ድርድር እቅድ በፓኪስታን በኩል ወደ ኢራን መላካቸው በመገናኛ ብዙሃን እየተዘገበ ይገኛል። ወደ ዝርዝር መረጃዎቹ ስናልፍ 100% አሸንፈናል ሲሉ ዶናልድ ትራምፕ መደመጣቸው ያወዛገበ ይገኛል። ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምቻለሁ ማለታቸው ዓለምን አስገራሚ ሆኗል። ድል ብናደርግም በሺዎች የሚቆጠሩ ተጨማሪ ወታደሮች ወደ መካከለኛው ምስራቅ እየላክን ነው ብለዋል። ዶናልድ ትራምፕ በዋይት ሀውስ ባደረጉት የተለመደ ክስተት ንግግር ስለ ኢራን ጦርነት ተከታታይ ድፍረትና መሰረታዊ አሉባልታዎችን አቅርበዋል። ያቀረቧቸው ዋና ይገባኛል ጥያቄዎች ማለትም አሜሪካ ኢራን እንድትሆንላት የምትፈልጋቸው ቅጀቶችን ነው ያቀረቡት። ፕሬዚዳንቱም እንዳቀረቡት አንደኛ ኢራን ፈጽሞ የኒውክሌር መሳሪያ እንደማይኖራት ተስማምቻለሁ ብለዋል። በሁለተኛ ያስቀመጡት ኢራን ለአሜሪካ ከዘይትና ጋዝ እና ከሆርሞን ባህር ጋር የተያያዙ እጅግ ከፍተኛ መጠን ያላቸው በቁጥር መግለጽ ያልተቻሉ ስጦታ ለመስጠት ተስማምታለች ብለዋል። በሶስተኛ ደረጃ የአገዛዝ ለውጥ እንደምታደርግም ተስማምተናል ነው ያሉት። በአራተኛ ደረጃ ኢራን ጋር ድርድር በጃሬድ ኩሽነር፣ ቴፕ ዋቶፍ፣ ዲጄ ባንስ እና ማርኮ ሩቢ የሚመራ እየተካሄደ ይገኛል ማለታቸው ነው እንግዲህ ዓለምን ያነጋገረው። በአምስተኛ ደረጃ ዋሽንግተን በኢራን ውስጥ ካሉ ሰዎች ማለትም ትክክለኛ ሰዎች ጋር እየተነጋገረች ነው፣ ስለዚህ እንስማማለን። በድምሩ አሜሪካ በዚህ ጦርነት 100% አሸንፋለች ነው ያሉት ዶናልድ ትራምፕ። ዘገባው የስካይ ኒውስ ነው። ወደ ሌላ መረጃ ስናልፍ ኢራን ኢንተርናሽናል በለጠፈው ዜና ዶናልድ ትራምፕ ከኢራን ጋር ያለው አለመግባባት ለመቆጣጠር ዲፕሎማሲያዊና ወታደራዊ ግፊት በመጠቀም በሺዎች የሚቆጠሩ የአሜሪካ ወታደሮች ወደ አካባቢው ማሰማራቱ የሚታወቅ ሲሆን ምንም አይነት የጦርነት እንቅስቃሴ ግን አለማድረጋቸው ተዘግቧል። የኃይል ማመንጫዎች ላይ የሚሰነዘረው ጥቃትም ለሌላ ጊዜ መራዘሙ አመርቂ ንግግሮችና የስምምነቶች ነጥብ ሲሆኑ በኢራን በኩል ግን ምንም አይነት ንግግር አለመደረጉን ነው ያስነበበው። የድርድሩ ቦርድም በፓኪስታን፣ ቱርክ እና ግብጽ ውስጥ ያሉ አማላጆችን እንደሚሳተፉበት ደስ የሚል የዲፕሎማሲ ጭጋግ ተሰምቷል ነው ያለው። የትራምፕ የድርድር እርምጃም በቴህራን ላይ ያለው ጥቅም ሙሉ በሙሉ የጠበቀ የዓለምን የነዳጅ ገበያ ለማረጋጋት ያለመ ነው ተብሏል። በተጨማሪም ከመሐመድ ባገር ጋልባይ ጋር የዩኤስ ልኡካን ስቴቭ ዋትኮፍ እንደተገናኘ የዘገበ ሲሆን እሱ ግን በእስላማዊ አብዮታዊ ጥበቃ ጓድ ላይ ያለው ተጽዕኖ እርግጠኛ አለመሆኑን ነው የተነገረው። ዲፕሎማሲው ካልተሳካ ግን
አሜሪካ እርምጃ ለመውሰድ ዝግጁ መሆኗን የተነገረው። ዘገባው የዋል ስትሪት ጆርናል ነው። በተያያዘ ዜና አንዳንድ የኢራን ነዋሪዎች በኢራንና በዩኤስ መካከል ስላለው ድርድር ለሚጋጩ ዘገባዎች ነዋሪዎችን አናግሬያለሁ ይላል ቢቢሲ። አንድ የካርጅ ከተማ ታዋቂ ነዋሪ እንደተናገረው ይደራደራሉ ብዬ አላስብም፣ ጦርነቱ ቢቆምም በሆነ ጊዜ እንደገና ይጀምራል በማለት ሰላማዊው ሪፐብሊክ አሁን ጥሩ ቦታ ወይም ጥሩ አቋም ላይ መሆኑን ነው የገለጸው። ሌላ የኢራን ታዋቂ አንዲት እንስት ነዋሪ ትናገር ትራምፕ ጦርነቱን ወደ ሌላ ምዕራፍ ለማሸጋገር ለራሱ ጊዜ እየሰጠ ነው፣ አሜሪካ ስትራቴጂክ ለመንደፍ ጽሞና ላይ ናት በማለት ከነሱ ጋር ስምምነት አይፈጠርም ስትል ነው ዛቻውን ተናገረችው። ወደ ሌላ ዋና መረጃ ስናልፍ በቴህራን ላይ በተፈጸመው ጥቃት 12 ሰዎች ተገደሉ ተባለ። አልጀዚራ ባወጣው መረጃ ትራምፕ ከኢራን ጋር ድርድር ላይ መሆናቸውን ቢገልጹም ዛሬ በተፈጸመው ጥቃት 12 ሰዎች ሲገደሉ ከ28 ሰዎች በላይ መቁሰላቸውን ተዘግቧል። ዙሪያው ገደል የሆነበት ትራምፕ ድርድር ላይ ነን እያሉ ሌላ እያሰሙን መያዣ መጨበጫ ጠፍቷቸዋል ነው የተባለው። በዘገባው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የውይይት ንግግሮች የውሸት ዜና መሆናቸው ተገልጿል። በደቡባዊ ቴህራን በአንድ ጥቃት 12 ሰዎች ሲገደሉ ከ28 ሰዎች በላይ መቁሰላቸው ነው የተዘገበው። ኢራንና ሂዝቡላህ በእስራኤል ላይ አዲስ የሚሳኤል ማዕበል ተጀምሯል ተብሏል። ቴልአቪቭን እና ሰሜኑን ኢላማ ያደረገው ሲሆን አንድ ሰው ተገድሏል፣ ከ12 ሰዎች በላይም ቆስለዋል ነው የተባለው። በሌላ መረጃ የእስራኤል ወታደሮች ክልሉን ለመያዝ አቅደው ወደ ደቡብ ሊባኖስ የበለጠ መግፋታቸውን ተነግሯል ነው ያለው አልጀዚራ በዘገባው። ወደ ሌላ መረጃ ስንሄድ ካናዳ ለእስራኤል የሊባኖስ ሉዓላዊነት መደፈር የለባትም አለች። የእስራኤል ጦር የደቡባዊ ሊባኖስ ግዛት ተቆጣጥሬ ቆያለው እያለ ሲሆን የእስራኤል ወታደሮች ሂዝቡላህ ላይ ለከፈቱት ዘመቻ ሲባል በደቡባዊ ሊባኖስ የሚገኘው መሬት ተቆጣጥረን እንደምንቆይ የአገሪቱ መከላከያ ሚኒስትር እስራኤል ካቴዝ ተናግረዋል። የእስራኤል ጦር የሚቆጣጠረው መሬት ክፍል የሀገሪቱ አጠቃላይ ስፋት 10% ገደማ እንደሚሆን ሮይተርስ ነው በዘገባው የዘገበው። የመከላከያ ሚኒስተሩ ጦራቸው ከሊባኖስ እና ከእስራኤል ድንበር 30 ኪሎ ሜትር ገደማ ውስጥ የሚገኙትን የሊታን ወንዝ ድልድዮች ማፈንዳታቸው ተነግሯል። የእስራኤል ጦር ስፍራውን የደህንነት ዞን እንደሚያደርገው የተናገሩት ካርቴዝ በሰሜን እስራኤል ደህንነት ሳይጠበቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንደማይመለሱ ወይም እንደማይፈቀድላቸው ገልጸዋል። በሂዝቡላህ ለሽብርተኞችና መሳሪያ ማስተላለፊያ ጥቅም ላይ ሲውሉ የነበሩ 5 ድልድዮች ወድመዋል ነው ያለው። ሂዝቡላህ እርምጃውን ለሊባኖስ የህልውና ስጋት ሲሉ ጠርተውታል። የእስራኤል ወታደሮች ደቡባዊ የሀገሪቱ ክፍል እንዳይቆጣጠሩ እንደሚዋጉም አስታውቀዋል። የሂዝቡላህ ከፍተኛ ህግ አውጪ የሆኑት ሐሰን ፋርላህ እስራኤል በደቡባዊ ሊታኒ የፈጸመችው ወረራ ፊልሚያ ይገጥማቸዋል ማለታቸው ሮይተርስ ዘግቧል። አጥቂዎቹን ከመጋፈጥና መሬት ከመያዝ ውጭ አማራጭ የለንም ብለዋል። እስራኤል በሊባኖስ ሰሞነኛው ዘመቻ የከፈተችው በኢራን በሚደገፈው የሂዝቡላህ ወደ ሰሜን እስራኤል ሮኬቶችን ካስወነጨፈች በኋላ ነው ተብሏል። ቡድኑ ይህን ጥቃት የፈጸመው እስራኤልና አሜሪካ በከፈቱት ጥቃት በተገደሉ የኢራን ጠቅላይ መሪ በቀል ነው ያለው። እስራኤል በሊባኖስ ጥቃት ከከፈተችው ወዲህ 121 ህጻናት እና 42 የጤና ባለሙያዎች ጨምሮ 1072 ሰዎች መገደላቸው የአገሪቱ ጤና ሚኒስቴር ገልጿል። ከ1 ሚሊዮን በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል ነው ያሉት ቢቢሲ በዘገባው። ይህ በእንዲህ እንዳለ ካናዳና ፈረንሳይ እስራኤል በደቡብ ሊባኖስ የመውረር ዝግጅቷን እንድታቆም ነግረዋታል። ካናዳ በእስራኤል ደቡብ ሊባኖስ ለመያዝ ያቀደችው እቅድ አጥብቃ ታወግዛለች ስትል የሊባኖስ ሉዓላዊነትና ግዛት አንድነት መደፈር የለበትም ስትል አስጠንቅቃለች። የእስራኤል ኃይሎች በሰሜናዊ ጎረቤቷ ላይ ከፍተኛ የመሬት ወረራ ለማድረግ ባቀዱበት ወቅት ነው። በሊባኖስ ደቡባዊ ድንበር ላይ እስከ 30 ኪሎ ሜትር ወይም 18.6 ሚሊዮን ድረስ ያለው ግዛት ለመውረር እና ለመቆጣጠር የምታደርገው ዝግጅት በሊባኖስ በእስራኤል ጥቃት የሞቱ ሰዎችም ከፍ እያለ እንደሆኑ ነው እንግዲህ በዘገባው የተነገረው። ከ3000 የሚጠጉ ሰዎችም መቁሰላቸው ነው የተነገረው። መረጃውን ያጋራን አልጀዚራ ነው። ወደ ሌላ መረጃ ስናልፍ በሆርሙዝ ሰርጥ በነፃ ማለፍ አብቅቷል ተብሏል። ኢራን በሆርሙዝ ሰርጥ ላይ አዲስ ክፍያ ደንግጋለች። የኢራን የውጭ ጉዳይ ሚኒስተር አባስ አቅርቼ ባወጡ መግለጫ ኢራን ለበርካታ 10 ዓመታት በሆርሙዝ ሰርጥ ለሚያልፉ መርከቦች ስትሰጥ በነበረው ነፃ አገልግሎት ማክተሙንና አዳዲስ የክፍያ ስርዓቶችን መጀመሯን ይፋ አድርጋለች። በዓለም አቀፍ የውሃ መስመሮች የክፍያ ተሞክሮን የወሰዱ ሲሆን ሚኒስተሩም ውሳኔያቸውን ሲያብራሩ ሌሎች ሀገራት ከውሃ መስመሮች የሚያገኙትን ግዙፍ ገበያ በምሳሌነት ጠቅሰዋል።
ለምሳሌ ግብጽ በሲዩዝ ካናል ለመካከለኛ መርከብ ከ2000 እስከ $7000 ከግዙፍ የነዳጅ ጫኝ መርከብ ከ$1 ሚሊዮን በላይ ታስከፍላለች ብለዋል። ፓናማ በፓናማ ካናል ለመካከለኛ መርከብ እስከ $450,000 ለትልልቅ ደግሞ እስከ ግማሽ ሚሊዮን $1 ታስከፍላለች ነው ያሉት። ሌሎች ቱርክ በፎስፎርስ፣ ካናዳ በላውረንስ እንዲሁም አሜሪካ በውሃ መስመሮቿ ለሚያልፉ መርከቦች ከፍተኛ ክፍያ እንደሚቀበሉ ተገልጿል። ኢራን እስካሁን ለየትኛውም አይነት መርከብ ምንም አይነት ክፍያ ሳታስከፍል ቆይታለች ያሉት አርክቼ በዚህ በኋላ ግን እያንዳንዱ መርከብ እንደ አይነቱ እንደ ይዘቱ ክፍያ መክፈል እንደሚኖርበት አስታውቀዋል። ይህ ለኢራን የሚከፈል ግዴታ መሆኑ ዓለም በሙሉ ሊያውቀው ይገባል ነው ያሉት። የሆርሙዝ ሰርጥ ከዓለም የነዳጅ ንግድ 20% የሚጠጋ የሚያልፍበት ወሳኝ ስፍራ ነው። ኢራን ይህንን ክፍያ መጀመሯ በዓለም ነዳጅ ዋጋ ላይ ተጽዕኖ ሊያሳድር ይችላል ተብሏል። በዓለም አቀፍ የንግድ መርከቦች የጉዞ ወጪም ይጨምራል ነው የተባለው። ኢራን በቀጣይ ያላት ጂኦፖለቲካ የበላይነት ወደ ኢኮኖሚ ጥቅም እንድትቀይር ድል ፈጥሯል ነው የተባለው። የኢራን ውሳኔ በዓለም አቀፍ የባህር ትራንስፖርት ድርጅት እና በሀያላን ሀገራት ዘንድ ምንም አይነት ምላሽ እንደሚሰጥ እየተጠበቀ ነው። ወደ ሌላ መረጃ ስናልፍ አዲሱ የኢራን መሪ ለድርድር ይሁንታ ሰጥተዋል መባሉ ዓለምን ያስደሰተ ምላሽ ሆኗል። ኒውዮርክ ፖስት እና አልአረቢያ እንደዘገቡት የኢራኑ የውጭ ጉዳይ ሚኒስተር አባስ አርቅቼ ከአዲሱ የሀገሪቱ የበላይ መሪ ሙታጅብ ካባኒ በተሰጠው የሰላም ስምምነት ይሁንታ ለአሜሪካ መልእክተኛ ስቲቭ ዊትኮፍ በሚስጥር አሳውቀዋል ነው የተባለው። አባታቸው አሊ ካማኒ ባለፈው ወር በአሜሪካና በእስራኤል ጥቃት በመገደላቸው ተከትሎ ስልጣን የያዙት ሙታጅብ ካማኒ የኢራንን ቀደም ሁኔታ ባከበረ መልኩ ጦርነት በአስቸኳይ ለማቆም መስማማታቸውን ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ኢራንን በሆርሙዝ ሰርጥ እንድትከፍት የሰጡትን የ48 ሰዓት ገደብ ሊያበቃ ሲል በድንገት በኢራን ኢነርጂና ኃይል መሰረተ ልማት ላይ ሊሰነዘር የነበረው ጥቃት ለ5 ቀናት እንዲዘገይ ትዕዛዝ አስተላልፈዋል ነው የተባለው። ምንም እንኳን ኢራን በድርድሩ በይፋ ብትደክምም ትራምፕ ግን ድርድሩ ከሀገሪቱ ከፍተኛ ሰው ጋር የተከናወነ መሆኑን ጉዳዩን በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ትራምፕ ፎክስ ኒውስ በሰጡት ቃለ መጠይቅ ኢራን አሁን ላይ ስምምነት ለማድረግ ከፍተኛ ፍላጎት እንዳላት በሚቀጥሉት 5 ቀናት ውስጥም ወይም ከዚያ ባነሰ ጊዜ ውስጥ ታሪካዊ ስምምነት ላይ ልንደርስ እንችላለን ብለው ተናግረዋል። ወደ ሌላ መረጃ ስናልፍ ከድርድሩ ባለበት ሁኔታ የኢራን የኒውክሌር ኃይል ማመንጫ በድጋሚ ጥቃት እንደተፈጸመበት ኢራን አስታውቃለች። የኢራን አቶሚክ ኢነርጂ ድርጅት በደቡባዊ ቡሸር በሚገኘው ቡሸር የተባለው ብቸኛው የኢራን የኒውክሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት ኢራን አስታውቃለች። ዓለም አቀፍ አቶሚክ ኢነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረው ጥቃት ግቢውን ስለመምታቱ በቴህራን እንደተነገረው ገልጿል። የኒውክሌር ስፍራ የተመታው በአሜሪካና በእስራኤል በከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራኑ አቶሚክ ኢነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቱ የፋይናንስም ሆነ የቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ በየትኛውም ክፍል አልተመታም ብሏል። እንደ አቶሚክ ኢነርጂው ድርጅት ገለጻ ይህ የኒውክሌር ኃይል ማመንጫ ከሳምንት በፊት ጥቃት ደርሶበት የነበረ ቢሆንም የመጀመሪያው ጥቃት በሰውና በንብረት ላይ ጉዳት አልደረሰም። በሰላማዊ የኒውክሌር ተቋም ላይ በተፈጸሙት ጥቃቶች ያወገዘው ድርጅቱ ይህን አይነት እርምጃ ለቀጣይ በተለያዩ ባህር ሰላጤ ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣል ሲል አስጠንቅቋል። ዓለም አቀፍ አቶሚክ ኢነርጂ ተቋም ባወጣው መግለጫ ስለ ጥቃቱ የኢራን መረጃ እንደደረሰው ገልጿል። እንደ ኢራን ገለጻ በራሱ የኒውክሌር ኃይል ማመንጫ ላይ ወይም ሰራተኞች ላይ የደረሰ ጉዳት የለም፣ የማመንጫው ሁኔታ ጥሩ ነው ብሏል። የተቋሙ ኃላፊ ራፋኤል ግሮሲ በግጭቱ የኒውክሌር ደህንነት ስጋት ለማስወገድ ሲባል ተሳታፊ ሀገራት ወታደራዊ እርምጃ ከመውሰድ ከፍተኛ መጠን እንዲታቀቡ በድጋሚ ጠይቀዋል። በደቡባዊ ኢራን ከተማ ቡሸር የሚገኘውና በስራ ላይ ያለው ብቸኛ የኒውክሌር ኃይል ማመንጫ የተጠናቀቀው በሩሲያ እገዛ ነው የተባለው። አሜሪካ የኢራን ኒውክሌር ፕሮግራም አገሪቱ የዓለም አቀፍ ማዕቀብ እንዲጣልባት ምክንያት ሆኗል። አሜሪካና እስራኤል ኢራን ላይ ጥቃት ከፈቱት በዋሽንግተን እና ቴህራን ጄኔቫ ውስጥ ቀጥተኛ ባልሆነ መንገድ ሶስተኛ ዙር የኒውክሌር ድርድር ከተደረገ ከ2 ቀን በኋላ መሆኑን የተነገረው። ወደ ሌላ መረጃ ስናልፍ የኢትዮጵያ አየር መንገድ 4 አዳዲስ ሀገር ውስጥ በረራዎች መዳረሻ ላደርግ ነው አለ። የኢትዮጵያ አየር መንገድ ግሩፕ በሚቀጥለው 2 ወራት ውስጥ 4 አዳዲስ የሀገር ውስጥ አውሮፕላን ማረፊያዎችን አገልግሎት ክፍት እንደሚያደርጉ አስታውቋል። አየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ነገሩ ሲል ካፒታል እንዳስነበበው ይህ እቅድ የሀገር ውስጥ በረራዎችን ለማቀላጠፍ የክልል ከተሞች ተደራሽነት ለማሳደግ እና የኢትዮጵያ ማህበራዊ ኢኮኖሚ እድገትን ለማፋጠን ያለመ ነው ብለዋል። የኢትዮጵያ አየር መንገድ ቡድኑን የሚቀጥለው
2 ወራት ውስጥ 4 አዳዲስ የሀገር ውስጥ አየር ማረፊያዎችን ለመክፈት አቅዷል ነው የተባለው። ዋና ስራ አስፈጻሚው መስፍን ጣሰው ይህ የሀገር ውስጥ በረራዎችን ለማሳለጥ ወደ ክልል ከተሞች ተደራሽነት ለማሻሻልና የኢትዮጵያ ማህበራዊና ኢኮኖሚያዊ እድገት ለማጎላበት እንደሚያግዝ ነው የገለጹት። በቀጣይ 2 ወራት ውስጥ ወደ ስራ የሚገቡ ነገሌ ቦረና፣ ገሬ መቱ፣ ሚዛን አማን፣ ደብረ ማርቆስ ሲሆኑ በግንባታ ላይ ያሉ እነዚህ የአውሮፕላን ማረፊያ አገልግሎት መስጠት ሲጀምሩ የአየር መንገዱ የሀገር ውስጥ መዳረሻዎችን ከ23 ወደ 27 ከፍ እንደሚያደርግ ነው ካፒታል መጽሔት ያስነበበው። ወደ ሌላ መረጃ ስናልፍ እንደ እስራኤል የሮኬትና የሚሳኤል ናዳ የወረደበት ሀገር የለም ተባለ። እንደ እስራኤልም በዓለም አቀፍ ደረጃ ጠንካራ ሀገር የለም ተባለ። እንደ እስራኤልም የሮኬትና የሚሳኤልን መከላከያ አቅም ከፍ ያለበት ሀገር የለም መባሉ ነው እንግዲህ የተነገረ ያለው። በምድር ላይ እንደ እስራኤል የሮኬትና የሚሳኤል ናዳ የወረደበት ሀገር የለም ሲባል ማጋነን አይሆንም ነው የተባለው። ባለፉት 10 ዓመታት ብቻ ከኢራን ከተለያዩ አካባቢው ሀገራት ከ60 ሺህ በላይ ሮኬቶች፣ ሚሳኤሎች ተተኩሰውባታል። የሚገርመው ግን ብዙ ሰዎች ሞት አልተመዘገበባትም። ለዚሁ አንዱ ዋናው ምክንያት የአይረን ዶም የመከላከያ ስርዓት በእስራኤል ላይ አብዛኛዎቹ ቤቶች፣ ትምህርት ቤቶች፣ የህዝብ ማገልገያ ቦታዎች ጥቃት መቋቋም የሚችሉ የቦምብ መጠለያዎች እንዲኖራቸው ስለተደረገ ነው የተባለ ያለው። በዚህ ባለፈ ሚሳኤል ስቲክ በከተማው የሚጮሁ ሳይነሮች በስልክ የሚላኩ ፈጣን መልእክት ህዝቦች በሰከንድ ውስጥ ወደ መጠለያ እንዲገቡ ያስችሎታል የተባለው። በሌላ ቀርቶ ሚሳኤሎችና ገና ከኢራን ምድር ሲተኮሱ ለህዝቡ በሞባይል ማስጠንቀቂያ ይላክለታል። ህዝቡም ጥቃቱ ሲዘነዘር ምን ማድረግ እንዳለበት በጊዜው ስለሚሰለጥን ልምድ አለው። ማስጠንቀቂያም ሲሰማ ወዲያውኑ ነፍስ ይላክለታል። እስካሁን በእስራኤልና በኢራን መካከል በቀጥታ በተደረጉ ግጭቶች እንደ አልጀዚራ ዘገባ ከሆነ ከ15 እስከ 24 የሚጠጉ ሰዎች መሞታቸውን የተዘገበው። አስቡት፣ ከኛ ሀገር ወደፊት ከጎረቤት ሀገር የሚተኮስ ሮኬት ሚሳኤል ቢመጣ ምን ይውጠን ይሆን? የሰዓቱን የኢትዮጵያ ሚዲያ እኒህ ነበሩ። አብረውን ስለቆዩ እንዲሁም ቻናላችን ሳብስክራይብ፣ ሼር፣ ላይክ ስላደረጉ ከልብ እናመሰግናለን። ቸር ቆዩ። ኢትዮጵያ የሁሉም ሚዲያ